ልረሳሽ አልቻልኩም ፍቅርሽ ረተኛል ልለይሽ አልፈልግም ኪዳን ሾቦበኛል ምንድነው መፍትሄው ሞላው በለሃቶ ሞላው ካንቺ ጋር ነው ሞላ በይኝቶ ሰላም እንዲናችሁ በያላችሁ በጥሩ ነገር ሰላም ነው አሽዊና እንዲወላችሁ ሞኝላችሁ አለ ቤቶች ሱት ጎንደሉ ማዳች ላይክና ሼር ያደረጋችሁ ሐሳቦቻችን ለብዙዎች አካፍሉ ለዚህም ኮልቢ አመሰግናችሁ አለም ዛሬ ወደ ሚዛናችን ዘላችሁ የመጣን እንግዲህ ብዙ ያሽቀበጥኑለት የሀብታሙና የሮሃማ ሮብሻና ወጦበጠ ጉዳይ በፍቅርና በሞት ተቃቀፍ ተጠናቋል ማለት ነው ዘንድሮ ምን ነው ቁሌታችን በዛ ወጎነች እዚህ ቲክቶክ ላይ ብትመጡም ፌስቡክ ላይ ብትመጡ ሚዲያ ላይ ማህበራዊ ሚዲያ ላይ ብትመጡ ፍቅረኛሞች ወይ የምራችን ተጣሉ ወይም ደግሞ አትጣሉ እኛን ማህል ቤት እኮ አሽቄ ፕሮማክስ አርጋችሁ አየር ላይ ተንሳፈፍን እኮ ቁሌት እኮ መተዳደሪያችን አረጋችሁ እኮ ለህብረተሰቡ ወይ ከሞራችሁ ተጣሉ እኛን ቡጥቡጥ እስከ ኮተታችን አንዳችሁ ከባልየው ግማሹ ከሚስትየው ጎን ነው ህዝቡ ከተፈጣፈጠ በኋላ ሉለይሽ አልቻልኩም ኪዳን ሾቦበኛል እያላችሁ ለምንድነው እንደዚህ ሙዚቃ መጣንቆረቆረው በእናታችሁ ወይ ኮመራችሁ ተጣሉ እኛስ ከዚህ በኋላ እንኳን በሰው ጉዳይ በራሳችሁን ጉዳይ ራሱ ጣልቃ አልገባ እኔ ከዚህ በኋላ ሁሉናይ ከልቦናይ ቢጣላ ራሱ ጣልቃ አልገባ እና ጣልቃ አትግቡ ህዝባችን አወዛገባቸው አሁን ከዚህ በፊት አርቲስት ጎነት ንጋትና ባለቤቷ አንድ ዙር ሁለት ዙር ሶስት ዙር ሰይፉ ሾው ላይ ቀርበው ተላክሰው አላክሰው ህብረተሰቡ ቆንጨራ ይዞ ማዶና ማዶ ቆንጨራ ይቆረሩ በርኮ ዶግነቱ በገንዛ ቆንጨራችን ነው ይሰየፉን በሀብታሙና በረሃማ ጉዳይ ህብረተሰቡ ማዶና ማዶ ቆንጨራ ይዘው ሲፋለም በኋላ ሁለቱ ሲፋቀሩ በገንዛ ቆንጨራችን ነው ሉክ ያስገባል አሮበስባ በገንዛ ቆንጨራችን በገንዛ እነቴ ነው ብላች ያለጥና ኮባለቤት ያወቀ ቡዳ ነው እኛ አወቅን ብለን መሐላው የምንጎባ ህዝቦች ከዚህ በኋላ ህዝቤ ሆይ አትቸኩል አትፍረድ አትወሽቀብጥ ይወቃል ካለፈው ቁሌታችን መማር አለብን እስከ መቼ ነው አየር ላይ እየተንሳፈፈን ዳር ምን ይዘው ፍቅረኛ መቼ እኛን አስገብተን ቲፎዞ ማዶና ማዶ ከተፈጫሆጭን ከተጨፋጭፈን በኋላ ለነሰ ፍቅራችን ያጣጥማሉ ስለዚህ ካለፈው ታሪክ እንማር እና በጣም እኛ እንደ ህዝብ አየር ላይ ያስቆራቸው ባልና ሚስት ሊተዋወቅ ሶርገኛ ልቡልቅ ይባላል እኮ ከነተረት ከስር መሰረት አናርፉ ብለን እኛ ተቆለብለባና እንጂ ባልና ሚስቱ ሊተዋወቅ ሶርገኛ ልቡልቅ እነሱ ይተዋወቃሉ እርስ በርስ እንዴት እንዳማረባቸው ተመልከቶ ሮሃማና ለሀብታሙ ውስጥ እንዴት ድንቡሽ ብሽ ብሎ አበባ መሰል እኛስ ጉርጣት ሱናሽ ቀውጥ የነበረ ለኛ የተዳረኩ ነው ለጉርጣት ነው እና ህዝቤ ባክ ከዚህ በኋላ አንጎርጣ በቃ ይበቃል ያለፈው አልፏል እና ቆለል የተባለን ህዝቦችንን ቆሌት መተዳደሪያችን አርጎን ቆሌት ካባችን አድርገን ይሄው በማያገባን እየገባን ሲኦል እየተመዘገበን አይደለም እንዴ በእነሱ ጠስ በማያገባን እኮ እየገባን እኮ እነሱ እኛን ካጣለው በኋላ ልረሳሽ አልቻልኩም ይላል በቃ ይሄ ነው ችግሩ እንዴት እንሆናለን እኛ በጣም አስቸኳይ እኮ ቆለልን እኛ መሃል ቤት እየገባን ተቆለልን ወገነች ስለዚህ ይሄ ነገር መታረምና መስተካከል ያለበት ጉዳይ ነው ከዚህ በኋላ እንኳን በሰው ጉዳይ በራሳችን ጉዳይም ከህሊናችን ጋር ራሱ ብንጣላ ጣልቃ ምንገባ አይመስለኝም ፎቢያ ውስጥ እየገባን ነው እየመጣች ቲክቶክ ላይ ግን ፍቅረኛሞች አትጠፋጠፉ እዚህ አትፋጆ ብሽሽቅ ውስጥ እየገባችሁ ይሄ ምስኪን የሆነው ነው ብዙ ጉብስታ ትክቶቱ ሲጀመር ሞጣቸው ብንንቻ አልመጣንባቸው ማህበራዊ ሚዲያ ላይ እየተላቆሳችሁ ተሞጣላችሁ ህዝቤ እንትን ለብሶ ነጠላ ዘቅዝቆ አብረው ሊያለቅሱ ይሞጣል ከዛ በኋላ እናንተ ጉዳዩን ወደ ቢዝነስ ነው የምትቀይሩት ወነገራችን ላይ ማህበራዊ ሚዲያ ላይ ነገር ጭቁጭቁ ነጥረክ ይዛች የሞት ፍቅረኛሞች ህዝብ የፈለገ ቢሰድባቸው መጠጣት አለባቸው ገንዘቡንም ወዳቸው ክብሩንም ወዳቸው ዝናንም ወዳቸው እንደዚህ አይመጣም አያስኬድም እና ሰው የፈለገ ቢሰድባቸው ጠጡ ዝም ብላችሁ ጠጡ የትኛቸው ነው መላቸው ለምን ጥቅም ፍለጋ ክብርን ከሸጠ በኋላ ሰው ጥቅምን ከፈለገ በኋላ ማጣጣም አይቻል ሁለቱን አንድ ላይ ማጣጣም አሁን ለምሳሌ
ሀብታሙና ረሃማ እሷም ከተለያዩ ወንዶች ጋር ቪዲዮ ስትሰራ ነበር። እሱም አገባ ተብሎ ብዙ ጉዳይ ስተጎብተ ነበረ። ይህን ካደረጋችሁ በኋላ ራሳችሁን ክብራችን ዝቅ የሚያደርግ ነገር ውስጥ ከገባችሁ የአንዳችሁን ክብር የሚነካ ነገር ውስጥ ከገባችሁ በኋላ ሰው ለምን እንዲተናገሩ ለምን አንቋሽሽን አትበሉ። መጣችሁበት እንጂ አልመጣባችሁ። ህብረተሰቡ በልክ እናድርገው። እኔ ካሁን ህዝቡ አንፈትፍቱ ቃል አልቆም። ግድ ነው መፈትፈት ግድ ነው፣ ግን በልኩ ይሁን ነው። ከባለቤት ያወቀ ቡዳ ነው መሆን የለበትም ነው። አሁን ባለፈ ባልና ሚስቶች ወልዳ አራስ ቤት ያለች ልጅ ምግብ በጣም ትበያለሽ፣ ወጥተሽ ስራ መስራት አለብሽ የሚል ሀሳብ ባልየው ሰጠ። ከዛ ፕራንክ ነው አለ። ፕራንክ አይደለም እንዴት እንዲትላለ ሞተን እንገኛለን አላች። ይሄ ምንድን ነው? ከባለቤት ያወቀ ቡዳ ነው። ከባለቤት ያወቀ ቡዳ ነው። ሁለቱ ባልና ሚስቶች ፍቅር ነው ነገርየው ቀላል ነው ተብሎ እነሱ ሲታረቀው እንዴት ትታረቃላችሁ? እንዴት አይሆንም? ያዙኝ ልቀቀኝ፣ ባንገቴ ገመድ ይገባል የሚል ውስጥ መግባት አያስፈልግም። አቀማመጥ የማያውቅ በባልና በሚስት መካከል ይቀምጣል። እንደምታውቁት ማህበራዊ ሚዲያ የገቢ ምንጭም ሆኗል። በአሁኑ ሰዓት ላይ ከፍተኛ የገቢ ምንጭ ነው። ቀላል እንዳይመስላቸው ይጣላሉ፣ ይታረቃሉ። አንዳንዶችማ ህዝብን መቆለጃ ነው ያደረጉት። አሁን ዳኒ ራያል፣ ጽጌ ራያል አንዳንድም የህዝባችን አስተሳሰብ ደረጃ እዚህ ድረስ ደርሷል። እንደ አንዳንዶቻችን እላለሁ ያንዳንዶቻችን አሁን ዳኒ ራያል በየቀኑ ነው የሚደባደቡት፣ በየቀኑ ይታረቃሉ፣ በየቀኑ ይህን ቁጭ ብሎ የሚያይ በመቶ ሺህ ያሳፍራል። አሁን አረጋኝ ነው ወዳጅ። ይህ እኮ የአስተሳሰብ ደረጃ ነው። በነገራችን ላይ ምን ያክል እንደዘቀጠ ነው የሚያሳይ። አሁን ይህንን ቻናል ቁጭ ብለው የሚያዩ ሰዎች ምን አይነት ጭንቅላት አላቸው ብዬ ይጎርማለሁ። ለምን እነሱ ድራማ ነው ቁጭ ብለው እንደዚህ እንበል እንደዚህ በይ አንቺ እንድበል እንደዚህ ምን ያስታውቃል እኮ ጮቅላ የማንም ጮቅላ መጫወቻ ነው የሆነው። በእርግጥ እውነቱ ለመነጋገር ኧረ ተው እናንተ፣ እኛ ድሃ ነን እንጂ መቆለጃ አይደሉንም። ተው። ህብረተሰቡ ላይ እኮ በቃ እርምጥምጥ ማህበረሰብ እየበዛ መጥ እየተርመጠመጥን መጣን። በቃ ከዕለት ዕለት የሚሰማው ጉድ እኮ ፖለቲካ ብለን መተራረድ ነው፣ መጨፋጨፍ ነው። ፖለቲካ አይደለም። ማህበራዊ ጉዳዮቻችን ላይ እርምጥምጥ በቃ የልጆች እቃቃ ጨዋታ፣ ትዳርን፣ ኑሮን፣ ህይወትን፣ መንፈሳዊ፣ ዓለማዊ፣ ሰማናዊ፣ ሱልጣኔ ሁሉ ነገር እኛ ጋር ወደ እርምጥምጥነት ወደ ሙቅለጃነት ነው የሄድነው እና ያሳፍራል። ይህንን በአግባቡ የሚያጠና የስነ አእምሮ የስነ ልቦና ምሁራኖች ቢኖሩ የሉንም እንጂ ያለንበት የዝቅጠት ደረጃ በጣም እያሳፍር ነው። ሰው ክብርን ሽጦ ማህበራዊ ሚዲያ ላይ ትመጣላችሁ። ተጣላን አለ ተጣላን ባለ በሁለት ወሩ በሶስት ወሩ ሌላ ፍቅረኛ እኔም ይዣለሁ እሷም ይዛለሁ ይችላል። ሌላ ጉዳይ ጸባችሁን የገንዘብ ምንጭ አታደርጉት። ማስታወቂያ ነው የሚሰሩ። ይጣላሉ ወደ ማስታወቂያ። በዚህ መልኩ ባይበላስ ቢቀር ሁላችን ስልክ ያለው ሁሉ ሰው ደግሞ የሚዲያ ሰው ሊሆን አይችልም። እንደው አይን በጨው ለማጠብ ራሱ የሆነ ትንሽ የሆነ ነገር የሚፈልግ ይመስል አይንን በጨው አጥቦ እንኳን ወደ ሚዲያ ለመምጣት አንዳንዶቻችን አንሆንም ሙሉ በሙሉ። ስለዚህ ይሄ ጋጋታ የመንጋ ጋጋታ ብዙ የሚያሳፍሩ ክብሩን ሽጦ ሰው ልጅ ሆዱን የሚሞላበት ሁኔታ ተፈጥሯል። አንዳንዶቹ ሆን ብለው ይጣላሉ፣ አንዳንዶቹ ሆን ብለው ይታረቃሉ፣ አንዳንዶቹ እና በተለይ እዚህ ማህበራዊ ሚዲያ ካፕል እየሆኑ የሚመጡ ሰዎች አያፍሩም። በእርግጠኝነት አሁን ሀብታምና የረሃማ ጉዳይ ገና ወደ ማስታወቂያ ፍለጋ ነው የሚሄዱት። ወደ ስራ ጸባቸውም ገንዘብ ነው፣ መታረቃቸውም ገንዘብ ነው ሁሉ እና እፍረት የሚባል ነገር ከማህበረሰባችን እየወጣ መጥቷል። ለመረጋጋት ሞክሩ። ኑራችሁ ላይ ትኩረት አድርጎ ከሚዲያ ዞር በሉ። በጸብም ገንዘብ፣ በእርቅም ገንዘብ፣ በንትርክም ገንዘብ፣ በብሽሽቅም ገንዘብ ማግኘት ትንሽ የሚከብድ ነገር ነው እና መታረቃችሁ ደስ ብሎኛል። የትኛውም አካል መታረቅ ታረቁ። ነገር ግን በልክ ብትሆኑ ጥሩ ነው። አንደኛ የዚህ አገር አጀንዳ እናንተ ብቻ አድርጋችሁ እራሳችሁን አትሳሉ። ዊዶን ኬር። እኛ ማአት ጉዳይ ያለብን ጊዜ ላይ ነው ያለ ነው። በእርግጥ የእናንተ ጉዳይ እንቅልፍ የሚያሳጣቸው ካሉ አረብ ሀገር ሆኖ እኮ ለሰርጋችሁ እኔ ብር ይችላል፣ እኔ እንትን ይችላለሁ፣ እኔ መኪና ኪራይ ይችላለሁ፣ እኔ በሬ ይችላለሁ የሚል እኮ አለ። ምን አይነት ድንዙዞች እንደሆነ ራሱ አላውቅም። እነሱ ድራማ ነው የሚሰሩት። ሲጣሉ አብረው ያለቅሳሉ፣ ሲፋቱ ሲታረቁ አብረው በቃ እንደዚህ እና አስተሳሰባችሁን ለማስተካከል እና ለመቅረጽ አዲስ የራሳችሁ ህይወት ላይ ትኩረት አድርጉ። አብዛኛው ሚዲያ ለምታዩት ነገር ድራማ ነው። እንደ ሆረንጅ ላም
የምትታለቡበት ሁኔታ ስለሆነ ይህንን አይምራችሁን ነቃ አድርጋቸው ወደ ራሳችሁ ትኩረት አድርጎ የምታዩት ነገር ሁሉ እውነት ቁም ነገር አድርጋችሁ አትውሰዱት። ይህን ሀሳብ ሲሞቻች ላይ አድርጉ፣ ሼር አድርጉም። እወዳችኋለሁ። በያላችሁበት ይሞቻችሁ። ፒስ